ወደ አስቴር መጽሐፍ እንሂድና ከአስቴር መጽሐፍ ልጀምር። 3-4 ቦታ እሄዳለሁኝ። የአስቴር መጽሐፍ ቀደምም ፓስተርም ሲያውጀው ዘማሪውም ሲያውጀው ነበረ። ነገር ተገለበጠ የሚል በጣም ማይሰለች ሁልጊዜ ፓወርፉል የሆነ ቃል ነው። ነገር እንዴት ተገለበጠ? ለነገሩ መገልበጥ ምክንያት የሆነውስ ምንድነው ብለን ስንል እዛ ውስጥ ያለውን ሐሳብ አብረን እናያለን። ወደ አራተኛው ምዕራፍ ጋር እንሄድና አራተኛው ምዕራፍ እናያለን። እንደዚህ ይላል። ቁጥር 1 ላይ ትንሽ ሐሳብ ላንብብና ከቁጥር 1 ምዕራፍ 4 በፊት ግን የምዕራፍ 3 14 እና 15ን ይዤ ልሂድ። በጌታችን ስም አነባለሁ። በዚያም ቀን ይዘጋጁ ዘንድ የደብዳቤው ቅጂ በየአገሩ ላሉ አሕዛብ ሁሉ ታወጀ ይላል። በዚያም ቀን ይዘጋጁ ዘንድ የሚለው አይሁዳውያንን እንዲያጠፏቸው ኦልሬዲ አልቆ መልእክት ተልኳል እና ልክ በተቀጠረው ቀን እንዲያጠፏቸው አይሁዳውያን እንዲሞቱ ጠላቶቻቸው እንዲገሏቸው በዚያ ቀን ይዘጋጁ ዘንድ። ይዘጋጁ ማለት እያንዳንዱ የመግደያ መሳሪያውን አይሁድን የሚገልበትን ሰይፍም ጦርም ፍላጻም ሁሉም ያላቸው እንደዛ እንዲያረጉ ነው። ከዛ የደብዳቤው ቅጂ በአገሩ ላሉ አሕዛብ ሁሉ ታወጀ። መልእክተኞቹም በንጉሱ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ግንብ ተነገረ። ንጉሱና ሃማ ሊጠጡ ተቀመጡ። ከተማይቱ ሱሳ ግን ተደናገጠች የሚል ቃል እናያለን። ከዛ በመቀጠል ቁጥር 4 ላይ መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅ ለበሰ፣ አመድም ነሰነሰ። ወደ ከተማይቱ መካከል ወጣ፣ ታላቅ የመረረ ጩኸት ጮኸ። ማቅም ለብሶ በንጉሱ በር መግባት አይገባም ነበርና ወይም አይችልም ነበርና እስከ ንጉሱ በር አቅራቢያ መጣ። የንጉሱም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ታላቅ ሐዘንና ጾም፣ ለቅሶና ዋይታ ሆነ። ብዙዎችም ማቅና አመድ አነጠፉ ይላል። የመሞቻቸው ቀን የተቆጠረ ቀን ነበርና ቀኑ ተነግሯል። አዋጅ ወጥቷል። ይሄ አዋጅ የወጣው ደግሞ ከንጉሱ ስለሆነ ፋይናል ነው ማለት ነው። ምንም የሚሻር አይደለም ማለት ነው። ያለቀ የተቆረጠ ነገር ነው ማለት ነው። እና በዚህ ጊዜ መርዶክዮስ ወደ ከተማ ወጣ ይላል። እግዚአብሔር አምላክ ቅዱስ ቃሉን ይባርክልን። ማናችሁም ሳትከስሩ እግዚአብሔር ለእያንዳንዳችን የሚያስፈልገውን ነገር ጌታ ለሁላችንም ይስጠን። ቀደም ፓስተር ሲያውጅ ምን ይል ነበር? 100% 100% ዛሬ እግዚአብሔር በዚህ ያለ ይሰራል ብሏል። አምናለሁ። በቃሉም እንደገና በጉብኝትም ጌታ ያገኛችኋል። እግዚአብሔር አሁንም ሕያው ቅዱስ ቃሉን ይባርክ። ለኔም ለባሪያው ደግሞ ምህረትና የቃሉን ፍቺ ይስጠኝ። ይሄ ነገር ከሆነ በኋላ መርዶክዮስም ጸሎት ውስጥ ገባ። የሰማው የአይሁድ ሕዝብ ሁሉ ጸሎት ውስጥ ገባ። ግን በሰውኛ ምንም የሚፈይዱት ነገር የለም። በሰውኛ ያው እንደምታውቁት መጽሐፍ ቅዱሳችን ውስጥ ወደ 12 ምዕራፍ ይሄ ክፍል አለው። 12 ነው ያልኩት፣ ይቅርታ፣ ወደ 10 ምዕራፍ አለው። የእግዚአብሔር ስም ያልተጻፈበት ብቸኛ መጽሐፍ ከ66ቱ መጽሐፍ የአስቴር መጽሐፍ ነው። የእግዚአብሔርን ስም አታገኙም። እና ምንድነው የሚባለው? ቢሃይንድ ዘ ስክሪን የሚሉት ነገር አለ። ከመጋረጃው ጀርባ ግን እግዚአብሔር ይሰራ ነበረ። ከመጋረጃው ጀርባ ግን እግዚአብሔር ነበረ ይሄንን የሚያደርገው። ሌላው ይሄ መጽሐፍ የሚታወቀው በሊትሬቸር ከመጽሐፍ ቅዱሶች ሁሉ በሊትሬቸር ይሄ በስነ ጽሁፉ በጣም በአንደኛ ደረጃ የሚታወቅና በቃላት አሰካኩ አቀማመሩ በጣም ብቸኛ የሊትሬቸር ጥሩ ውጤት ነው የሚባለውና ዩኒቨርሲቲ አዲስ አበባ የተማራችሁ የሊትሬቸር አንድ ኮርስ መጽሐፍ ቅዱስ ነው። አንድ ኮርስ በጣም ትላንትናም ፓስተር ሲናገር ነበረ። ከኔ ቀጥሎ ያገለገለው በጣም ሪች የሆነ 11 አይነት የአጻጻፍ ስልቶችን የተጠቀመ ነው። 11 አይነት የአጻጻፍ ስልቶች እዚህ መጽሐፍ ቅዱስ ውስጥ ብቻ ነው የሚገኘው። እና ይሄ ደግሞ አስቴር
ብቸኛ የሚያደርገው ነገር አንደኛ ከሁሉም ጽሁፎች በሊትሬቸር በጽሁፉ የተዋጣለት እሱ አንደኛ ነው ያደርገዋል። ሁለተኛው የእግዚአብሔር ስም የለውም፣ የእግዚአብሔር ስራ ግን እጅግ በጣም የተገለጠበት ነው። ቀደም እንዳልነው አዋጅን ከመሬት የታወጀውን ከሰማይ የገለበጠ አምላክ ነው። አሜን። እቺን ምድር 3 ወገኖች ይመሯታል። ጠቅላላ ዓለምን ብየስል የመሬት የምትባለዋን ፕላኔት ብቻ ነው። 3 ወገኖች ይመሯታል። ሰው ይመራታል፣ ሰይጣን ይመራታል፣ እግዚአብሔር ይመራታል። እና የሰው መንግስት ተብሎ መጽሐፍ ቅዱስ ውስጥ ተጽፏል። እንደገና ደግሞ የሰይጣንም መንግስት እንደሆነ ይናገራል መጽሐፍ ቅዱሳችን። አሁንም እንደገና ደግሞ እግዚአብሔርም ደግሞ ይመራታል። እግዚአብሔር ምን ያደርጋል ማለት ነው? ኦቨርሲር ያደርጋል ማለት ነው። የሰው መንግስትም ቢሆን ሰይጣንም ሩል የሚያደርግበት። ለምሳሌ ለጴርጋሞን የተጻፈው መጽሐፍ ላይ ምን ይላል? የሰይጣን ዙፋን ባለበት የምትኖረው ኑሮ አውቃለሁ የሚል ቃል ተጽፎ እናገኛለን። ራእይ ምዕራፍ 1 ላይ ሶስተኛዋ ቤተክርስቲያን ከኤፌሶን ከሰምርኔስ ቀጥሎ ጴርጋሞን በምትባለው ቤተክርስቲያን የሰይጣን ዙፋን ባለበት የምትኖረው ኑሮ አውቃለሁ የሚል ተጽፏል። አንቲጳስ ለሚባል የቤተክርስቲያን ሽማግሌ እና ምንም እንኳን የሰው መንግስት ሆኖ ሰው ቢመራውም ምንም እንኳን ሰይጣንም ቢመራውም ነገር ግን የሰውንም የሰይጣንንም ደግሞ ኦቨር ኮንትሮል የሚያደርግ ደግሞ እግዚአብሔር ከላይ ስላለ ቀደም እንዳልኩት ኦቨርሲየር ስለሆነ አጠቃላይ ሁሉን ነገር ጋቨርን የሚያደርግ እግዚአብሔር ስለሆነ ከእግዚአብሔር ቁጥጥር ውጪ የወጣ ምንም ነገር የለም። ስለሌለ እዚህ ጋር ቀደም ሳነብ ሰምታችሁ ከሆነ ምን ይላል መሰላችሁ? በንጉሱም ትእዛዝ እየቸኮሉ አዋጁን ሊነግሩ በሱሳ ግንብ ተነገረ ሄዱ ይላል። ንጉሱና ሃማ ሊጠጡ ተቀመጡ ይላል። በቃ ኢንጆይ ሊያደርጉ እዛ የሚሆነውን ጽፈው። ነገር ግን ከተማይቱ ሱሳ ተደናግጣ ነበረ። አዋጁን የሰሙ ሰዎች አዋጁ ለአንደኛው ወገን ደስታ ሲሰጥ፣ ለአንደኛው ወገን ደግሞ ያውም የህይወት ጥፋት ስለሆነ በጣም ትልቅ ስሙኝ በጥንቃቄ በጌታ ፍቅር ጠይቃችኋለሁ። አንድ ነገር ይዛችሁ ትሄዳላችሁ እና ትልቅ ድንጋጤ ፈጠረባቸው። ንብረታችሁ ይዘረፋል፣ ከሀገር ትባረራላችሁ አይደለም የተባሉ ትገደላላችሁ። በቃ ንጉሥ አዋጅ አውጥቷል። የአይሁድ ዘር የሚባል ሁሉ ይጠፋል ነው የተባሉት። በዚህን ጊዜ መርዶኪዎስ እዚህ ጋር ወደ 5-6 ነገር ነው ያደረገው። አመድ ነሰነሰ፣ ልብሱን ቀደደ፣ ምርር ብሎ አለቀሰ፣ ጮኸ። ወደ ከተማው አደባባይ ወጥቶ በዛ በግንባሩ ወደቀ። አንድ ነገር አደረገ። እንደገና ይህንን የሰሙ የአይሁድ ደግሞ ወገኖች ሁሉ እነሱም ጾሙ፣ አመድ ነሰነሱ፣ እየጮሁ ጸሎት ውስጥ ገቡ። እነሱም አንድ ነገር አድርጉ፣ ግን አሁንም ጉልበት የለውም ይሄ ነገር። ስለዚህ መርዶኪዎስ አንድ ነገር አሰበ። ቤተ መንግስት ሰው አለኝ ወይ አለ። ቤተ መንግስት ውስጥ ሰው አለኝ ወይ? ይህንን ጉዳይ እኛ ብቻ ጮሆን አንችለውም። እኛ ተራ ሰዎች ነን፣ ምርኮኞች ነን። የኛ ጩኸት ምንም ሊያደርግ አይችልም። ሰው እንፈልግ። የት? ቤተ መንግስት ውስጥ። ከዛ ሲያስብ ከወራቶች ይሁን ከአመታቶች በፊት አይታወቅም። ነገር ግን ለካ ቤተ መንግስት ውስጥ ሰው ነበረው። አሳድጎ ለንጉሱ የዳራት አስቴር ነበረች እና ቤተ መንግስት ውስጥ ይሄ ሰው ስለነበረው ወዲያውኑ ደብዳቤ ጻፈ። ወዲያውኑ ደብዳቤ ቀኑ ከመድረሱ በፊት ታውጆ የታወጀው አዋጅ ተግባራዊ ከመሆኑ በፊት ደብዳቤ ለአስቴር ጻፈላት። ምን የሚል ጻፈላት? ሰምተሻል አይደለም ይሄ አዋጅ ሲታወጅ? አሁን እዛ ያለው በዓል የምታደርጉት ነገር አይሁዶች ስለሚጠፉ ነው አይደል? ሃማና ንጉሱ እየተደሰቱ ያሉት። አንቺ ታዲያ እዛ ምን ታደርጊያለሽ? ይሄንን አዋጅ ሰምተሽ ወገንሽ ሁሉ ሊጠፋ እንደታወጀበት ሰምተሽ እንዴት ነው ቸል ያልሽው? እንዴት ነው ዝም ያልሽው? ያውም ያለሽው ደግሞ ቤተ መንግስት ውስጥ፣ ያውም የመጨረሻው የንጉስ ቅርብ ሰው አንቺ ነሽ። እኔ ቅርብ አይደለሁም፣ ሌላው ህዝብ ቅርብ አይደለም። ቤተ መንግስት ውስጥ ያለሽ አንቺ ነሽ እና የንጉሱ ሚስት ስለሆንሽ ቤተ መንግስቱ ስላለሽ በዚህ ጉዳይ ቸል እንዳትይ፣ የራስሽን ሮል ተጫወች፣ የራስሽን ሚና ተጫወች ነው የሚላት። አስቴር በመጀመሪያው ጊዜ የመርዶኪዎስን መልእክት እንደሰማች ብዙም አላለችም። ይልቅ ጨርቅ ልበስና ተነሳ፣ መድንም ተውና ኑር፣ እኔና አንተ መኖር እንችላለን አለችው። እሱ ጠንከር ያለ እንደገና መልእክት ላከባት። ይሄንን ነገር ካላደረግሽ አንቺና ቤትሽ ትጠፋላችሁ። የእግዚአብሔር ህዝብ የአይሁድ ህዝብ ግን አይጠፋም፣ መዳን ከሌላ ቦታ ይሆንለታል አላት።
መዳን ከሌላ ቦታ ይሆናል ብሎ አላት። ከዛ አስቴርን ቀሰቀሳት። አሁን በቤተ መንግስት ውስጥ ያለችዋ አስቴር የንጉስ የቅርብ ሰው የሆነችው ጾም ጸሎት አወጀች። በእድሜዋ ምናልባት የመጀመሪያ ጊዜ ንግስት ጾም ጸሎት ስታውጅ ደንገጡሮቿን ሁሉ ይዛ የሷ የሆኑትን ባለሟሎች ወይም አሽከሮች ገረዶች ይዛ ጾም ጸሎት አወጀች። በጣም የሚገርም ጠንካራ ውሳኔም በራሷ ላይ ወሰነች። ብጠፋም ልጥፋ፣ ወደ ንጉሱ ገባለሁ፣ ይህንን ጉዳይ በፊቱ እግዚአብሔር ሞገስ ከሰጠኝ አስገለብጣለሁ አለች። አስገለብጣለሁ። እውነትም ዘራይት ፐርሰን እኔ ነኝ፣ ለዚህ ጉዳይ ትክክለኛው ሰው፣ የንጉሱ ቅርብ፣ ግዴላችሁም ስሙ፣ የንጉሱ ቅርብ እኔ ነኝ አለች። ይሄን አይደለም ልሰብካችሁ የምፈልገው፣ ቢሆንም ግን ከዚህ መነሳት ነው የምፈልገው። በንጉሱ ቤት ያለ ሰው ምን ያህል ተደማጭና ነገርን መቀልበስ፣ መቀየር፣ መለወጥ እንደሚችል ላሳያችሁ ነው። እዚህ ጋር ይሄን ላብቃ። ሌላ በንጉስ ቤት ሰው ያለውን ሰው እንፈልግ። ዳዊት በንጉስ ቤት ሰው ነበረው። ማን? ዮናታን፣ የንጉሱ ልጅ። ስለዚህ የንጉሱ ልጅ በጣም ለንጉሱ ሳኦል እንደውም ሁለተኛ ንጉስ ነው ወይም ልዑል ነው፣ የአባቱን ዙፋን የሚተካ ነው ዮናታን የንጉስ ሳኦል ልጅ። ነገር ግን እግዚአብሔር ሊመጣ ያለውን ነገር አውቆ እዚህም አስቴር ጋር ሊመጣ ያለውን ነገር አውቆ ወደፊት እግዚአብሔር ነገን የሚያውቅ አምላክ የአይሁድ ዘር የሆነችዋን ሐዳስ ነው ትክክለኛ ስሟ፣ አስቴር አይደለም። ሐዳስን የት አስገብቷት ነበረ? በንጉሱ ቤት አስቀምጧት ነበር። ለምክንያት አስቀምጧት ነበረ። እንደገና ዮናታንም ደግሞ የንጉሱ ልጅ ሆኖ ብዙ አክሰስ ያለው ከንጉሱ ባላነሰ አክት ሊያደርግ የሚችለውንም ሰው እንደዚሁ በንጉሱ ቤት ውስጥ የነበረ ልጅ ወይም ተከታይ ንጉስ ሊሆን የሚችል ነበር ዮናታን። አንድ ቀን በዮናታንና በዳዊት ጨዋታ መካከል አንድ የሆነ ነገር እግዚአብሔር በስውር አደረገ። ምን አደረገ? የዮናታን ነፍስ በዳዊት ነፍስ እንድትታሰር አደረገ። ተማማሉ፣ እዛ ቦታ ላይ ተማማሉ። ባንተ በሆነው ነገር አንገቴን እሰጣለሁ እንደማለት ዮናታን ማለለት ለዳዊት፣ ዳዊትም ለዮናታን ማለለት። ኪዳን ፈጸሙ። ይህንን ካደረጉ በኋላ ዳዊትና ሳኦል ንጉሱ ሳኦል መጣጣም አቃታቸው። ኢንፋክት ያጣሏቸው ምእመኖቻቸው ናቸው። በጦር ሜዳ ያው ሳኦል አልቻለም። ዳዊት በድንገት መጣ። ከዛ በኋላ ዳዊት ይህንን ሰውዬ ገጥመዋለሁ አለ። ገጠመው፣ ጎልያድን አሸነፈ። ሳኦል በጣም ደስ አለው። ልጄንም እድርልሃለሁ አለው። ቤተሰብህንም ከቀረጥ ነፃ አረግልሃለሁ አለው። ብዙ ፕሮሚስ ገባና ዳዊትና ሳኦል ወደ ከተማ ወይም ወደ ቤተ መንግስቱ ሲመለሱ ህዝቡ ነው ያጣላቸው። ምን ብሎ አጣላቸው? የተቀኘላቸው መዝሙር ጥሩ መዝሙር አልነበረም። በንጉሱ ፊት እንዲህ አሉ፣ ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ብሎ አሉ። የማይዘመር መዝሙር ነው የዘመሩትና የማይዘመር መዝሙር ዘምረው ሁለት አገልጋዮችን አጣሏቸው ማለት ነው። እና ልክ ይህንን ሲሰማ ሳኦል ደስ አላለውም፣ መዝሙሩ ደስ አላለውም። ለምን? ሳኦል ሺህ ነው የገደለው፣ ዳዊት ግን እልፍ ነው የገደለው የሚለው ነገር መንግስቱን ሁሉ ለሱ ሰጡታል። ከዛን ቀን ጀምሮ በመካከላቸው ቂም ወይም ጥላቻ ተፈጠረና ይህን ሰውዬ በጊዜ ማጥፋት አለብኝ፣ ማራቅ አለብኝ፣ የህዝቡን ልብ ወሰደው፣ የህዝቡን ልብ እየወሰደብኝ ነው ብሎ አለ። እና እዚህ ጋር እንደሚያስተምረን ትምህርት አለ ማለት ነው፣ ወደ ውስጥ ሳልገባ። በመቀጠል እዚህ ጋር ሌላ ምን ሆነ? ዳዊት ከዛን ቀን ጀምሮ እንደ ጠላትነት ታየና ሳኦል ዳዊትን በሚያገኘው አጋጣሚ ሁሉ ሊያጠፋው ሊገለው ፈለገ። ይህንን ካወቀ በኋላ ዳዊት የመጨረሻ ከንጉሱ ሸሸ። ቢሸሽም ግን ዳዊትን ሳኦል አልለቀቀውም። ኦኬ። በእነኚህ ጊዜያቶች ሁሉ ዳዊት በቤተ መንግስት ውስጥ ሰው ስለነበረው በዳዊት ላይ የሚመከረውን የጥፋት የሞት ምክር ሁሉ ለዳዊት የሚነግረው ሰው ነበረ። ለምን?
ኪዳን ገብተዋል። በቤተ መንግስት ውስጥ ሰው አለው። ሰው ስለነበረው እያንዳንዷን ሳኦል የሚመክረውን ምክር ሁሉ ለዳዊት እየላከ ይነግረዋል። አንዳንዴም የሚልከው ሰው ሲያጣ ሁሉ ቀስት እየወረወረ በቀስት ምልክት ይሰጠዋል። ቀስቱን ሲወረውር ካንተ አልፎ ቀስቱ ከወደቀ ሰላም ነው ማለት ነው። ነገር ግን ካንተ ወዲህ ከወደቀ ጥሩ አይደለምና ሽሽ፣ ጥፋ ይሏል። መጨረሻ እንደውም የሚገርመው ሳኦል ይሄንን ሚስጥር አወቀና አንተ የሴት ልጅ ብሎ ልጁን ሰደበው እና አንተን ይሄንን ሁሉ ሚስጥር እየሄድክ ለጠላት የምትነግረው ብሎ አለው። በንጉስ ቤት ውስጥ ወይም በቤተ መንግስት ውስጥ ዳዊት ሰው ስለነበረው ከብዙ ሞቶች አመለጠ። ከተጠመደበት ወጥመድ ሁሉ አመለጠ። ስለዚህ ምንድነው ያልኩት? በንጉስ ቤት ወይም በቤተ መንግስት ሰው ይስጣችሁ፣ ሰው ይኑራችሁ። ሚኒስቴሮች አላልኩኝም፣ እንደዚህ አነስ ያለ ሹመት ያለ በቤተ መንግስት ውስጥ የተመከረውን ምክር የሚገለብጥ የሚሽር እዛ የሚመከረው ምክር ለናንተ ነግሮ ከጥፋት የሚመልስ መንገድና አቅጣጫ እንድትቀይሩ የሚያደርግ እግዚአብሔር ሰው ይስጣችሁ እያልኩ ነው። ሶስተኛው ሰው ዮሴፍ ነው። ስለ ዮሴፍ ታሪክ በጣም ብዙ እናውቃለን። ኦልሞስት ሁሉንም እናውቃለን በየእውቀታችን ልክ። ዮሴፍ በወንድሞቹም ሪጀክት የተደረገ ሰው ነው። የተጣለ ሰው ነው። ጶጢፋራ ቤት ገብቶ ነበረ። እዛም ደግሞ ሌላ እንቅፋት ገጠመው። ከጶጢፋራ ቤት በአልሰራው ጥፋት ወይም ያለ ኃጢያቱ እዛ ጋር በጣም ብዙ ኳሊቲ አለ። ባይዘው መጽሐፍ ቅዱሳችን ውስጥ ሁለት ሰዎች ብቻ ናቸው ብሌምለስ። ሁለት ሰዎች ብቻ ናቸው ብሌም ወይም ምንድነው ብሌም ማለት ነቀፋ የሌለባቸው ሁለት ሰዎች ብቻ ናቸው። አንዱ ዮሴፍ ነው፣ ሌላው ዳንኤል ነው። እነኚህ ሁለት ሰዎች ከመጽሐፍ ቅዱሳችን ውስጥ በህይወታቸው ግን የሌለባቸው ወይም ደግሞ ምንም አይነት ነገር የሌለባቸው ነቀፋ የሌለባቸው ሰዎች እነኚህ ሁለት ሰዎች ናቸው። እና ዮሴፍ በተቻለ መጠን ከክፋትና ከኃጢአት ለመራቅ ራሱን የሚጠብቅ ሰው ነው። እና በዛ ስፍራው በሐሰት እስር ቤት ውስጥ ወደቀ። እስር ቤት ውስጥ ወድቆ እግዚአብሔር ግን በየስቴፑ ከሱ ጋር ነበር። እግዚአብሔር በየሚሄድበት ደረጃ ሁሉ ከሱ ጋር ነበር የሚል ቃል ታገኛላችሁ። አንድ ጊዜ ብቻ ነው እግዚአብሔር በህይወቱ የተናገረው። በየቀኑ መገለጥ ዮሴፍ አልፈለገም። በየቀኑ ምሬት አልፈለገም። በየቀኑ ቃል አውጣልኝ ዮሴፍ አልፈለገም። አንድ ጊዜ ብቻ አባቱ ቤት ገና ልጅ ቲኔጀር ሆኖ ሁለት ህልም አየ። አንድ ጊዜ ነዶ ሲሰግድለት አየ። አንድ ጊዜ ደግሞ ፀሐይ፣ ጨረቃ ሁሉ ሲሰግድለት፣ ከዋክብት ሲሰግድለት አየ። ይሄ ነው እንግዲህ ወደ ስደት ያመጣው ነገር። በሰውኛ ዮሴፍ እየወረደ ነው የመጣው ከአባቱ ቤት ወደ ጶጢፋራ ቤት፣ ከጶጢፋራ ቤት ወደ እስር ቤት። ነገር ግን በእግዚአብሔር ሐሳብ እየወረደ ሳይሆን እየወጣ ነው ያለው። ግን የሚወጣው በመከራዎቹ መሰላል ላይ ነው። በሰውኛ ፊት ለፊት ሲታይ መውረድ ነው የሚታየው። ከሞላው ከአባቱ ቤት ወደ ወንድሞች ሄዱ። ወንድሞቹ ሸጡት፣ ለባርነት አሳልፎ ሰጡት። እንደገና መውረድ፣ ከዛ ቀጥሎ እንደገና ደግሞ አሁንም መውረድ። ነገር ግን ለካ ለእግዚአብሔር በጣም እየቀረበ የመጣበት ወይም ለራእዩ ፍጻሜ እየቀረበበት የመጣ ጊዜ ነበረ እና እዛ እስር ቤት ውስጥ የፈርዖን የንጉሱ ባለሟሎች ሁለት ሰዎች ታስረው መጡ። ወይም ደግሞ መንግስት ሊትገለብጡ ነው ተብለው መጡ። አንዱ የእንጀራ አባዢው ነው፣ አንዱ የጠጅ አሳላፊው አለቃ የሆኑ ሰዎች ናቸው። ህልም አለሙ ይላል። ይሄ ሁሉ እግዚአብሔር ከጀርባ የሚሰራበት ነገር ነው። አንዳንድ ኮኔክሽኖቻችንን አናውቃቸውም፣ ግን በጣም ይጠቅማሉ። አይዊሽ ጊዜ ቢኖረኝ በተናገርኩኝ። ከአንዳንድ ሰው ጋር እግዚአብሔር አንዳንድ ጊዜ በአጭር ጉዳይ በአጭር ነገር የሚያነካካችሁ ኪፕ ዛት ሪሌሽንሺፕ ጠብቁት። ዝም ብላችሁ የሆነ ቀን ወንዝ ያሻግራችኋል። የሆነ ቀን ምክንያት ይሆናችኋል። የሆነ ቀን እንደ ስቴፕ ስቶን ትጠቀሙበታላችሁ። ያ ሰው ወደ አንድ ነገር ሊያስተላልፋችሁ ይችላል። እኔ ይሄንን አይቻለሁ። ባለፈው ጀርመን ሄድኩኝና አረስቼ መውረጃዬን ፍራንክፈርት መውረድ ሲገባኝ አልፌ ሌላ ሀገር ሄድኩኝ። ደሞ እዛ አካባቢ ደግሞ አንድ ፈረንጅ ቀጥሬ ነበር። ልክ ወጥተን ከሱ ጋር ሻይ ምናምን ጠጥተን ወደዚህ ለመምጣት ማለት ነው። የት ነው ያገኘሁት? ከአንድ ቤተክርስቲያን፣ ነጮች ቤተክርስቲያን ላመልክ ሲሄድ ዝም ብሎ መጣና ሰላምታ ሰጠኝ።
ከኔ ጋር ያለውንም ሰው ሰጠው። ታውቀዋለህ ወይ ስለው ኧረ አላውቀውም እኔም አለኝ። የሄድነውም ገና መጀመሪያችን ነው። እኔ አላውቅም ማለትም አልችልም፣ እኔ ገና እንግዳ ነኝ። እና ያ ሰውዬ ግን በጣም በሚገርም ሁኔታ የዛን ቀን ፍላይቴ እንዳያመልጠኝ የረዳኝ ሰው እሱ ነው። ባጭሩ እግዚአብሔር ያስቀመጠው ሰው እሱ ነው። በጣም ብዙ ነገር ይዣለሁ። አልፌ ሄጄ ነበረ ፍራንክፈርት ሄጄ እስክመለስ ድረስ ጠብቆኝ ሻይ እንጠጣለን ያሉ እሱን ሰረዝንና አሯሩጦ ወስዶ ኤርፖርት ውስጥ ቶሎ አውሮፕላኑ እንዳያመልጠኝ ያስገባኝ ሰውና ለኔ ቁጭ ብዬ እንዴ አንድ ሰው ሌላ ቀን ከ15 ቀን በፊት ነው ከወር በፊት እኮ ነው መጥቶ ሰላም ያለኝ። አላውቀውም ግን አድራሻ ተለዋወጥን። በቃ በዚህ ቀን ነው ወደ ኢትዮጵያ መመለሰው። እንግዲያው ፍራንክፈርት ውስጥ እንገናኛለን ቀጠሮ ሰጠኝ። ያቺ ኮኔክሽን እዛ ጋር ለካ እግዚአብሔር ያየው ነገር ነበረ። መኪና ይዞ ይጠብቀኝ ነበረ። ከሚስቱ ጋር ነበረ። ሻንጣዬን ተሸክመው አሯሩጠው ኤርፖርት ቶሎ እነሱ ባያደርጉም ማኔጅ ባንደረግ በፍጹም አልችልም። እዚህ ቦታ ላይ እግዚአብሔር ለምክንያት እነኚህ ሰዎች ህልም እንዲያዩ አደረገ። ወይም ህልምን ራሱ እግዚአብሔር ሰጣቸው። በዚህ ህልም ስለተቸገሩ ዮሴፍ ጋር መጡና ነገሩት ህልሙን። እንደ ህልሙ ፍቺ ሆነባቸው። እንጀራ አባዢው ሞተ። የጠጅ አሳላፊው ግን ወደ ስፍራው ተመለሰ። ወደ ስፍራው ሲመለስ እንዲህ አለው፣ እባክህ አስበኝ አለው። እኔ ዕብራዊ ነኝ፣ ያለ ፍርድ ነው የታሰርኩት። ትላንትና ፍርድ ማለት ያለ ፍትህ ማለት ነውና ቅንነት በሌለው ፍርድ ነው የታሰርኩት እና እባክህ አስበኝ ወደዛ ስትመለስ አለው። ሄደ። ምን አለው ይላል? ረሳው ይላል። ለምን? ጊዜው አልነበረምና ረሳው። ወደ 2 ዓመት ረሳው። የእግዚአብሔር ጊዜ ሲመጣ እግዚአብሔር የሚቀሰቅስ ነገር ደግሞ ሌላ ህልም ለሌላኛው ሰጠው። ለፈርዖን አንድ አስደንጋጭ ህልም ሰጠው። ስለ 7 የሰቡ ከብቶችና ስለ 7 ደግሞ የከሱ፣ ስለ 7 ደግሞ እንደዚሁ ደግሞ ምንድነው እህሎች በቆሎ፣ እንደገና ደግሞ ያንን የሚበሉ ትሎች ምናምን እንደዛ ነገር። ፈርዖን በዚህ ህልም በጣም ተጨነቀ። ህልም የሚፈታ ሰው ፈልጋለሁ አለ። እግዚአብሔር ሲያስብ ለንጉሱ አሳይመንት ይሰጣል። እና ለንጉሱ አንድ አሳይመንት ግራ የሚያጋባ አሳይመንት ሰጠው። በንጉሱ ቤት ያሉ አዋቂዎች ጠቢቦች ሁሉ ያንን ሊፈቱት አልቻሉም። በዚህን ጊዜ አንድ ሰው እንደዚህ አለ፣ እኔ በደለኛ ነኝ፣ ዛሬ እናዘዛለሁ፣ ዛሬ በደሌን እናገራለሁ። ምንድነው ሲባል ያኔ ንጉስ ተቆጥቶ በእስር ቤት በጣለን ጊዜ ያን ጊዜ ህልም አለምን። እዛ እስር ቤት ያገኘነው ሰውዬ እንደ ህልማችን ፈታልን፣ ያ ህልምም ተፈጸመ። እንደዛ ሆነ። ስለዚህ እዛ እስር ቤት ውስጥ አንድ ህልም የሚፈታ ሰው አለ፣ ስሙ ዮሴፍ ይባላል። ቀደም ምንድነው ርዕሳችን? በንጉሱ ቤት ማን ይኖራችሁ? ሰው ይኖራችሁ። በቤተ መንግስት ማን ይኖራችሁ? ሰው ይኖራችሁ። ያ ሰው ረስቶ ነበር። እግዚአብሔር ግን ህልም ሰጠው ለንጉሱ። ከዛ በኋላ ንጉሱ ሲጨነቅ ይሄ ወሬ ለዚህ ተሰማ። እኔ ያለሁኝ የማውቀው ሰው ህልም የሚፈታን የማውቀው ሰው አለ። ከዛ ምን ይላል መጽሐፍ? ዮሴፍን ከእስር ቤት ያወጡና ያመጡት ዘንድ አቻኮሉት ይላል። ቀን ሲደርስ እግዚአብሔር ያቻኩላል፣ ያጣድፋል። እግዚአብሔር በቃ ሲል ምን ያደርጋል? ያቻኩላል። እና የንጉሱ ትእዛዝ ነው። ቆይ ፍርዱ ይጣራ፣ ቆይ ያልተፈረደ ምናምን የለም። ዮሴፍ አሁን ተፈቶ ቶሎ ይምጣ እኔ ጋ አለና ንጉሱ አቻኮሉት ይላል። ልብሱን ቀየሩለት፣ ጸጉሩን ላጩትና ወደ ንጉሱ አመጡት። ህልሙ ፈታላችሁ። በቃ ባጭሩ ምንድነው? በንጉሱ ቤት ይሄ ሰውዬ ስለነበረ በሚታወስበት ጊዜ አስታወሰው፣ በሚታሰብበት ጊዜ አሰበውና እኔም ማውቀው ሰው አለ፣ በግዞት ያለ ፍርድ የታሰረ አንድ ሰው አለ፣ እኔ ያውቃለሁ፣ ለንጉሱ መፍትሄ የሚሰጥ ሰው አለ። ያ ሰው እዛ ባይኖርስ ኖሮ ዮሴፍ እንደተረሳ ይቀር ነበር። ዮሴፍ አስታዋሽ ያጣ ነበር። ስለሱ አድቮኬት የሚያደርግ ጠበቃ የሚሆን የሚሟገት ሰው የለም ነበረ። በንጉሱ ቤት ሰው ይኑራችሁ። በንጉሱ ቤት ውስጥ በቤተ መንግስት ውስጥ ሰው ይኑራችሁ። ከዛ ሁላችሁ እንደምታውቁት ወጣ፣ ፈታለት፣ ፍቺ ሰጠው። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው አለ። እዛ ውስጥ አሁንም ጊዜ አላጠፋም። እና ንጉስ እንደዚህ ያደርጋሉ። አስተዋይ የሆነ ሰው፣ ጠቢብ የሆነ ሰው ይሄንን የ7 ዓመት መከራ ወይም ረሃብ የሚያሳልፍ ሰው በንጉሱ ቶሎ ሰው ያዘጋጅ ብሎ አለ።
ፈርዖንም እንዲህ አለ፣ ካንተ ሌላ ማን አስተዋያለ? ካንተ ሌላ ማን ጠቢብ አለ? ጽፍና ጰነሃ ብሎ ስም አወጣለት ይላል። ጽፍና ጰነሃ ብሎ ስም አወጣለት ለዮሴፍና አንተን በዚህ ቦታ አሳይን የምትደረገው አለ። ከንጉሱ ሁለተኛ ሰው ሆነ። ያልኳችሁ እኮ ቀላል ነገር አይደለም። ይሄ ግዞተኛ ሰው፣ ይሄ በሐሰት እስር ቤት የወደቀ ሰው፣ ይሄ ወንድሞቹ ጉርጓዴ ጣሉት ሰው፣ ይሄ ሰው ከንጉሱ ሁለተኛ ሆነና እግዚአብሔር ባይዘው ሊያከብራችሁ ሰው እኔ በህይወቴ አይቻለሁ። ባለፈው ተናግሬያለሁ። ባጭሩ ልመስክር፣ ይቅርታ ሰዓቴን እያየሁ ስለሆነ ሰዓት አልወስድም። አንዲት ሰው እንደዚህ እንደናንተ አንድ ቸርች ተዋወቅንና እዛ ያቺ እህት ጋር ተዋወቅን። ያቺ እህት በጠና ታመመችና ሆስፒታል ሄጄ ጠየኳት። አየኋት። ምንድነው ተስፋ እንደሌላ ተነገራት። ወደ እንትኗ እንድትገባ ተባለ። ወደ ምንድነው ስሙ ወደ ቤቷ እንድትገባና ራሷ እንድታዘጋጅ ሄጄ ጠየኳ። አየኋትና በጣም አዝኜ ኦልሞስት የመሰናበት ያልተሰናብቻት ወደ ቸርች መጣሁኝ። እዚህ አልነበርኩም። እዚህ ቸርች መጣሁና ተንበረከኩና እግዚአብሔርን አንድ ነገር ለመንኩት። እባክህ ጌታ ሆይ እችን ሊተውልኝ አልኩት። እኔ ገና ረጅም ልጸልይ ነው ለሷ። እባክህ ጌታ ሆይ እችል አቴንሽን ስጡኝ ለእግዚአብሔር ቃል አልኩት። እግዚአብሔር ተንበርክኬ እያሉ እንዲህ አለ፣ ትቼልሃለሁ አለኝ። አልነግራችሁም። ኦልሞስት የምታውቋት ሰው ናቸው ኦልሞስት። እና ትልቅ ድርጅት አላትና እችል ሊተውልኝ ብዬ እኔ ረጅም ጸሎት ልጸልይ ነው። ገና ቢሮ ውስጥ መጥቼ ደንግጬ ተንበርክኬ ትቼልሃለሁ ምንም አላልኩም። ብድግ ብዬ መኪናዬን ይዤ ሮጥኩኝና ስሟን ጠራሁ። ይሄውልሽ አልኳት። ስጸልይ ጌታ ትቼልሃለሁ አለኝ ተውልኝ ስለው ፓስተር ግሩም እውነትህን ነው እያለች አለቀሰች። አራት እንዲህ አለ። በጣም ስቅስቅ ብላ አለቀሰች። ባጭሩ ያቺ ሴት ዳነች፣ ቤቷ ገባች። እንደውም ባለቤቷ እንዲያልኩ አንተ አልኩት እኔ ነኝ ይሄን ጸሎት መጸለይ ያለብኝ አንተ ነህ እንጂ ተውልኝ ብሎ። ለምን አራስ ልጅ አላት፣ ሁለት ሌላ ልጆች አላት፣ ጠቅላላ 3 ልጆች አሏት። አንድ ነገር ልነግራችሁ፣ እግዚአብሔር አንዳንዴ ኮኔክሽን ሲፈጥር ለምን እንደሚፈጥር አታውቁ፣ ግን ኪፕ ዛት ኮኔክሽን፣ ያንን ንክኪ ጠብቁት። ያቺ ሴት ማስተርሴን ሁለተኛውን ዲግሪን ወይም ኤምኤ ሁለተኛውን ዲግሪን ፉል ስፖንሰርድ ሆና የአውሮፕላኔን የትምህርት ቤቴን እዛ ያለውን አስተምራ ጨረሰች። እኔን ማለት ነው። ቆዩኝ። ተባረኩ። ቴንክ ዩ ቶሎ እንድጨርስ። ሁለተኛ ቤቴን ስሰራ ኦልሞስት ፉል የሆነ ወጪን ሸፍና ቤቴን የሰራችልኝ ሰው ያቺ ናት። እግዚአብሔር ሲያስብ ዝም ብላችሁ አገልግላችሁ እንድትወድቁ አያደርግም። የናንተንም ስራ ይሰራል። ትላንትና ነብይ እዚህ ቦታ ይናገር ነበረ። እኔ በጣም ይሄ ሰው የሚናገረው እውነት ነው። 168 ብር ምናምን ነገር 100 ምናምን ብር መባን ሰበስባለን እሷኑን ሰጣ። እውነት ነው። ዛሬ ግን ስለ ልብስ አላስብም ማለት፣ ስለ እንጀራ አላስብም ማለት፣ ስለ ኑሮ አላስብም ማለት። እግዚአብሔር አንዳንዴ ሆን ብሎ የሰውን ጉዳይ በእናንተ አፍ በእናንተ እጅ ቋጠሮ እንዲፈታ ያደርጋል። በዛ ውስጥ እግዚአብሔር ጉብኝት ለእናንተ ያመጣል። ዮሴፍ ህልም ሊፈታ ነው ሄደው። ለካ የሱ ህልም ብቻ ሳይሆን የንጉሱ የሱም ህልም ነው የተፈታው። ለዚህ ጌታ ክብር አምጡልኝ ባካችሁ። ጴጥሮስ ላይ እንደዚህ ይላል። ነገሩን ከጨረሰ በኋላ በባዶ ታንኳ ውስጥ በጴጥሮስ ባዶ ታንኳ ውስጥ ነገሩን ከጨረሰ በኋላ ወደ ጴጥሮስ ዞራልና ወደ ጥልቁ ጣል። ያንተንም ታንኳ ባዶ አድርጌ አልመልስልህም ያልኩ ገባችሁ? የኛንም ታንኳ ባዶ አርጎ አይመልስም። የኛንም ታንኳ ይሞላዋል። ዮሴፍ የተፈለገው ለዮሴፍ አይደለም። ዮሴፍ የተፈለገው ለፈርዖን ነው። በእግዚአብሔር ሐሳብ ግን ዮሴፍ የተፈለገው ለዮሴፍ ነው። እግዚአብሔር እዛ ውስጥ የሰራው ለንጉሱ ብሎ አይደለም። እዛው ውስጥ በቤተ መንግስቱ ሰው የሌለው ሰው ነበረ። በምክንያት ዮሴፍን አመጣና ቤተ መንግስት ሁለተኛ የፈርዖን ሰው አረገው። ልጨርስ ግን ገና እኮ ልጀምር ነበረ። ልጨርስ ወደ መልእክቴ ዋናው ልገባ ነው። እኔና እናንተም በአብ ጋር ሰው አለን፣ እሱም ኢየሱስ ክርስቶስ ይባላል። ሃሌሉያ! ወገኖቼ ያልኳችሁ በማፊት ሰው ይኑራችሁ ነው። በቤተ መንግስቱ ሰው ይኑራችሁ።
በንጉሱ ዘንድ ሰው ይኑራችሁ። ዮናታን ለዳዊት ሰው ሆነለት። ለምን? የንጉሱ የሳኦል ልጅ ነው። ስለዚህ ዳዊትን ከሞት የሚያስጥለው የንጉሱ ልጅ ዮናታን ነበረ። በአዲስ ኪዳን እኔና እናንተ ሰው አለን። የእግዚአብሔርን ቁጣ የመለሰልን፣ ሞታችንን የሞተልን ኢየሱስ። ኧረ ሃሌሉያ! ወገኖቼ ገብርኤል አይደለም ያለን። ዊዝ ሪስፔክት ሂ ኢዝ አ ሆሊ ኤንጅል። ሚካኤል አይደለም። እሱ ኢየሱስ ያለውን የሚያክል አክሰስ የለውም። ገብርኤል የለውም፣ ሚካኤል የለውም፣ መላእክታት የለውም። ግን ያ አክሰስ ያለው መተካከልን እንደ መቀማት ያልቆጠረው ከአብ ጋራ እኩል የሆነው ኢየሱስ ለኔ ለናንተ አለን። ይህን ቃል ተናግሬ ልጨርስ። እንደዚህ ይላል፣ ልጆቼ ሆይ ኃጢአትን እንዳትሰሩ ይህንን እጽፍላችኋለሁ። ኃጢአትን ግን ብትሰሩ ከአብ ዘንድ ጠበቃ አለን፣ እሱም ክርስቶስ ኢየሱስ ነው። ደስ ያለው ለዚህ ጌታ ክብር ያመጣል። ሃሌሉያ! ሰው አለን፣ ሰው አለን፣ ሰው አለን። ያውም ከሱ በላይ ሰው የሌለ ኢየሱስ ክርስቶስ የኔና የናንተን ሥጋ የለበሰ። እሱ ባይኖር ኖሮ የዘላለም ሕይወት የዘላለም ፍርድ በእኛ ላይ በጸና ነበረ። ሰው አለኝ። የዘላለምን ሞት ከኔ ላይ ያነሳ ሰው አለኝ። ሰው አላችሁ። ተባረኩልኝ።